ሰላም እንዴት ቆያችሁ? ውድ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ኤርድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ ዛሬም በጣም ወሳኝ የሆነ ምርጥ መረጃ ይዤ ወደ እናንተ መጥቻለሁ። ሁላችሁም እስከ መጨረሻው እንድትከታተሉ አሳስባችኋለሁ። ዛሬ ኤርቼን ዋሌት ሬጂስትሬሽን ይዞ መጥቷል። ይህም ደግሞ ኤሊጂብል ለመሆን ዋና መስፈርት ስለሆነ እነዚህን ሁለት ነገሮችን አምጥቷል። ስለ እነዚህ ሁለት ነገሮች እናንተን የማሳያችሁ ይሆናል። በእርግጠኝነት ይህ ነገር ስለሚጠቅማችሁ እስከ መጨረሻው ማየታችሁን እንዳትረሱ። እንደዚሁም ደግሞ ላይክ አድርጉ። ላይክ ሳታደርጉ እንዳታዩ። እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የተለያዩ ምርጥ ድሮፖችን ከዚህ ቪዲዮ ስር ዲስክሪፕሽን ላይ ሊንኩን አስቀምጫለሁ። አዳዲስ የሆናችሁ ቤተሰቦች ካላችሁ ያንን ሊንክ መጠቀም ትችላላችሁ። ከዚህ ቪዲዮ ስር የቪዲዮ ርዕስ አለ። ከሱ ስር ሀወር ብሎ ሞር የምትላለች እሷን ስትነቁ የተለያዩ ምርጥ ሊንኮችን ታገኛላችሁ። መስራታችሁን እንዳትረሱ። በተለይም ሚፓስ የጀመራችሁም ያልጀመራችሁም ካላችሁ ስሩ። ምክንያቱም አዲስ ነገር እየመጣ እንደሆነ በውስጥ መስመር በኢሜል እያናገሩኝ ስለሆነ ሚፓስ የጀመራችሁ ቬሪፊኬሽናችሁን በደንብ እንትን በሉ ጨርሱ። ያልጀመራችሁ ደግሞ ጀምራችሁ ቬሪፊኬሽን ጨርሱ። በጣም ቀላል ነው። ወደ ዛሬው ወደ ኤርቼን ዋሌት ሲገባ ኤርቼን ዛሬ ያመጣው አዲሱ ነገር ምንድነው? ከዲስኮርድ ጋር የተገናኘና ከኢቴሪየም አድሬስ ጋር የተገናኘ ነው። ዛሬ ያመጡት ሁለት ነገር ሲሆን አንደኛው ከኢቴሪየም ዋሌት እና ዲስኮርድ ጋር ኮኔክት ማድረግ ሲሆን ሁለተኛው ደግሞ እዚህ ጋር እንደምትመለከቱት አንደኛው አለ። ሁለተኛው ደግሞ ዲስኮርድ ላይ ሄዶ ደግሞ ማስመዝገብ ይሆናል ማለት ነው። ይሄ ነገር መቼ ነው የሚመጣው? ቀድሜ ልንገራችሁ። አሁን ኦክቶበር ዛሬ ወደ 21 ነው። ኦክቶበር መጨረሻና ኖቬምበር መጀመሪያ ላይ ነው ይሄ ነገር የሚፈጠረው። ከዛም በኋላ ቀጥታ ስለ ሊስቲንግ ሁኔታና ሮድማፑን ያሳውቁናል ማለት ነው። ስለዚህ በኖቬምበር ወር ምናልባት ሊስት ይደረጋል የሚል ወሬ ማለትም ከ10 ምናምን ቀናት በኋላ ያለውን ነገር ያሳውቃሉ። ከዛም በኋላ ደግሞ በዛው በኖቬምበር ወር ሊስት ይደረጋል ተብሎ በሰፊው እየተነገረ ይገኛል። ዛሬ ስለሱ ቼክ ሳደርግና ሳጠና ነበር የቆየሁት። እናም በኖቬምበር ወር ሊስት የመደረጉ እንትኑ ከፍተኛ ነው። እናም ኤሊጂብል ለመሆን አንደኛው ምንድነው እንትኑ ኢቪኤም ወይም ኢቴሪየም ዋሌት አድሬሳችሁን ከትረስት ዋሌትም ይሁን ከሜታማስክ ገብታችሁ ሊንኩን ትወስዱና በዚህ በኤርቼን ላይ ነው ኮኔክት የምታደርጉት። ይሄኛው አንደኛው መስፈርት ነው። በጣም ቀላልና ግልጽ የሆነ መስፈርት ነው አንደኛው። ከዛም ደግሞ ዲስኮርድ ኒክኔም ታመጣላችሁ። አንደኛው ምንድነው ኢቴሪየም አድሬስ ሲሆን ሁለተኛው ዲስኮርድ ኒክኔም። ይህንን ለማግኘት ብዙዎቻችሁ ትቸገራላችሁ። ዲስኮርድ ላይ ተገቡና ዲስኮርድ ላይ ከገባችሁ በኋላ ኒክኔማችሁን ለማምጣት ልክ ዩአይዲ እንደማምጣት ማለት ነው። ከዛም እዚህ ጋር ዩ በሚል ላይ ፕሮፋይላችሁ ላይ ትገባላችሁ። ከዛም በኋላ ዩር ኒክኔም እዚህ ጋር አለ። እሱን ገብታችሁ አንዴ እንትን ትሉና እሱን ወስታችሁ ነው እነሱ በሚሉት ቦታ ላይ የምትጽፉት። ስለዚህ እሱ በጣም ቀላል ነው። እነዚህ ሁለቱ በአንዱ እንትን ውስጥ ይጠቀለላሉ። ሁለተኛው ደግሞ ምንድነው? ዲስኮርድ ጋር የተገናኘ ነው። ምንድነው የምታደርጉት? የዚህን የኤርቼን እንትናችሁን ኔማችሁን ትወስዳላችሁ። ማለትም የእናንተ የፕሮፋይላችሁ እንትን ኒክኔማችሁን ትወስዳላችሁ። ከዛም እሱን ወስዳችሁ ዲስኮርድ ላይ ታስገባላችሁ። አሰራሩን አሁን ስላላመጡት በኋላ ግን ሲመጣ እንትን እንላችኋለን። እንደዚሁም ደግሞ የኢቴሪየም አድሬስ በዛ መጀመሪያ በቅድሙ ወደ ኤርቼን ዋሌት ያስገባችሁትን ራሱን ደግሞ ኢቪኤም አድሬሱን ደግሞ ወይም የኢቴሪየም አድሬሱን በዲስኮርድ ላይ ትሞላላችሁ ማለት ነው። ስለዚህ ዲስኮርድ ላይ እና በኤርቼን ዋሌት ውስጥ ነው የሚሞላው። ምንድነው የሚደረገው? ኒክኔማችሁና የኢቴሪየም አድሬስ በሁለቱም ላይ ታስገባላችሁ ማለት ነው። ስለዚህ እነዚህ ሁለቱን ነገሮችን ቼክ ያደረጋችሁ ጠብቁ። አሰራሩን እነሱ ሲለቁት ወዲያው ነው የሚለቀቀው። ቢያንስ ቢቆይ 1 እና 2 ቀን ብቻ ስለሆነ ከዛ በላይ ስለማይቆይ
ተዘጋጅታችሁ ጠብቁ። ምንም ቢዚ ብትሆኑ ቢያንስ ከኦክቶበር 29 እስከ ኖቨምበር 1-2 ድረስ ባለው ቀናቶች ውስጥ ተዘጋጅታችሁ መጠበቅና ያንን እንትን ማድረጋችሁን እንዳትረሱ። እንደዚሁም ደግሞ ኮኔክት ያላደረጋችሁ ዲስኮርድ ከኤርቼን ዋሌት ጋር ኮኔክት ያላደረጋችሁ ኮኔክት አድርጉ። ጨረሳችሁ ጠብቁ። ልክ እዚህ ዲስኮርድ ላይ እንደሚያመጣ ኤርቼን ዋሌት ሊያመጣላችሁ ይገባል። እዚህ ጋር እንደምትመለከቱት የኔ ዲስኮርድ ላይ መጥቷል። እዚህ ጋር አለ። እናንተም ዲስኮርድ ላይ ማስመዝገብ አለባችሁ። ካልሆነ ግን ምናልባት ኤሊጂብል ላትሆኑ ስለምትችሉ አዲስ የመጣ አሰራር ምን እንደሆነ እዚህ ውስጥ ገብተን የምንመለከት ይሆናል። እስከዚያው በደንብ እየሰራችሁ በየቀኑ እየገባችሁ ቼክ ማድረጋችሁን እንዳትረሱ። ምን ያህል እንደሰራችሁ እስኪ ኮሜንት ላይ ጻፉ። ወደሚቀጥለው ገባለሁ። በስተመጨረሻም ቢ ኤርድሮፕን ለእናንተ ያሳያችኋለሁ። ቢ ኔትወርክ ኤርድሮፕ ኦልሬዲ ከተጀመረ 5 ዓመታትን ያስቆጠረ ኤርድሮፕ ነው። ልክ 2021 አካባቢ ነው የተጀመረው። ነገር ግን ዋናው ሬጂስተሩ የተጀመረው 2020 ነው የተጀመረው። እናም አሁን በአውሮፓውያን አቆጣጠር 2025 ማለት 5 ዓመታትን አሳልፏል። ዛሬም አዲስ ነገሮችን እየተናገሩ ይገኛሉ። ይህ ኤርድሮፕ Q4 ውስጥ ሊስት ይደረጋል ተብሎ ይጠበቃል። እናም ዛሬም አዲስ ነገር የተናገሩት ምንድን ነው? ይህንን መስራታችሁን ቀጥሉ፣ ራሳችሁን በኋላ ታመሰግናላችሁ ብለው መስዋዕት ፊት ቆሞ ራሱን የሚመለከት የንብ ምልክት አምጥተዋል። እንደዚሁም ደግሞ በባይናንስ፣ በቢትጌት፣ በኦኬክስ፣ በቢትማርት፣ በቢትጌት እና የተለያዩ ምርጥ ኤክስቼንጆች ላይ ሊስት እንደሚደረግ ራሳቸው ተናግረዋል። ስለዚህ ሁላችሁም ይህንን እንትን በሉ። እነሱ ከመናገራቸውም ያለፈ ባይናንስ ራሱ ላይ አስተዋውቋል፣ ተናግሯል ሊስት እንደሚያደርግ። እንደዚሁም ደግሞ ባይቢትም አይቼዋለሁ። እንደዚሁም ደግሞ ቢትማርትም በተለያየ ጊዜ በየቀኑ ስለዚህ ማስታወቂያ ይሰራል፣ ስለ ቢ ኔትወርክ። እንደዚሁም ደግሞ ቢትጌት አዲስ የገባ ነው። ኦኬክስም የቆየ ነው። ስለዚህ ብዙ አይነት ኤክስቼንጆች አሉና በእነሱ ላይ ሊስት ይደረጋል። ከዚህ በኋላ የቀረው ጥቂት ጊዜ ስለሆነ ወጥራችሁ ስሩ። መናገር የሚፈልገው ምንድን ነው? የፒአይ ኔትወርክ ስለሆነ ልክ ፒአይ ኔትወርክ ከዚህ በፊትም በየጊዜው ሪጂስት ያደረገ ሰው ማለትም ኬዋይሲ የጨረሰ ሰው የሰራውን እያወጣ መጠቀም እንደሚችል አሁንም ይሄኛው ከተጀመረ ቆይቷል። ግን ኬዋይሲ ከጨረሳችሁ በየጊዜው እያወጣችሁ መጠቀም ትችላላችሁ። እሱ ብቻ አይደለም፣ ሌላ ደግሞ አለ። እሱ ውስጥ ሆኖ ኤክስፒ የሚባል ሌላ ቶክን አለ። እሱን ለማግኘት እዚህ ዋሌት ላይ ትገባላችሁ። ዋሌት ላይ ከገባችሁ በኋላ እዚች ጋር ዲስክሌመር የምትላለች እሷን ስትነቁ ወደ ኤክስፒ ቶክን ነው የሚወስዳችሁ። ከዛም በኋላ ከገባችሁ በኋላ እዚች ጋር ቼክን የምትላለች እችኛዋን ቼክን የምትሏን ስትነቁ እንደዚህ ያሳያችኋል። ከዛም በኋላ እዚህ ጋር ታስኮች አሉ። እኔ አሁን የሰራሁት ወደ 124124 አካባቢ ሰርቻለሁ። እናንተም ይህንን መስራት ትችላላችሁ። ሰዎችን ኢንቫይት እያደረጋችሁ ታስክ እየሰራችሁ መስራት ትችላላችሁ። በየቀኑ ታስክ በሰራችሁ ቁጥር እየጨመረ ይሄዳል። ሰዎችን ከጋበዛችሁ ደግሞ ክሌም የማድረግ እንትናችሁ ማለትም እነሱ ሲሰሩ ለእናንተም በተወሰነ ፐርሰንት መጠን ይሰጣል። ስለዚህ እንደዚህ መስራት ትችላላችሁ። በቅርቡ ያልቃል። እስከዚያው በደንብ ወጥራችሁ መስራታችሁ እንዳትረሱ። ደግሞ ኢቨንትም አለ። ኢቨንት ቴሌግራም ላይ ለቅቅ ያለው ምናልባት የዚህ የቢ ኢቨንት አንድ ሰው ወደ 4800 የቢ ቶከን የማግኘት ቻንስ አለው። ስለዚህ ለ58000 ሰዎች የተዘጋጀ ስለሆነ ገብታችሁ መጠቀም ትችላላችሁ። የዛሬው ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። በድጋሚ ዲስክሪፕሽን ላይ ያሉ ሊንኮችን ተጠቀሙ። ቴሌግራምን ጆይን ማድረጋችሁ እንዳትረሱ። ቴሌግራም ላይ በትኩሱ በጽሁፍ ስለሚለቅ ሁላችሁም ገብታችሁ መጠቀም ትችላላችሁ። መልካም ቆይታ። ቻው